ሰኔ 6 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገር ገንዘቦች እጃችሁ ላይ ካለ ወደ ኢትዮጵያ ብር በዛሬው ዕለት መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ኮሜንት በማድረግ አግዙ እያልኩ ማንኛውም አስተያየት ወይም ጥያቄ ካለ ኮሜንት ላይ መጻፍ ትችላላችሁ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላችሁ ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያው 182 ብር ከ72 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዶላር 173 ብር ይመነዘራል። መሸጫው 176 ብር ከ20 ነው። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ጎቤቶች ባንክ ላይ 1 ዶላር 159 ብር ከ59 ይመነዘራል። መሸጫው 162 ብር ከ78 ነው። ብርሃን ባንክ ላይ ደግሞ በዛሬው ዕለት 1 ዶላርን 159 ብር ከ36 እየመነዘረ የሚገኝ ሲሆን መሸጫው 162 ብር ከ55 ነው። ዘምዘም ባንክ ላይም 159 ብር ከ35 እየመነዘሩ 162 ብር ከ54 በመሸጥ ላይ ናቸው። ሌላኛው ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 245 ብር እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ፓውንድ 227 ብር ከ83 ይመነዘራል። መሸጫው 232 ብር ከ16 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብርሃን ባንክ ላይ 1 ፓውንድ 213 ብር ከ48 ይመነዘራል። መሸጫው 217 ብር ከ75 ነው። አባይ ባንክ ላይ ደግሞ 212 ብር ከ08 እየመነዘሩ በ216 ብር ከ32 ሲሸጡ፣ ዳሽን ባንክ ላይ 211 ብር ከ52 እየመነዘሩ 215 ብር ከ75 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 211 ብር ከ43 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ዩሮ 196 ብር ከ54 ይመነዘራል። መሸጫው 200 ብር ከ27 ነው። በዛሬው ዕለት በከፍተኛ ደረጃ ዩሮን የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ህብረት ባንክ ላይ 1 ዩሮ 187 ብር ከ20 ይመነዘራል። መሸጫው 190 ብር ከ94 ነው። ሂጅራ ባንክ ላይ ደግሞ 184 ብር ከ92 እየመነዘሩ 188 ብር ከ61 ሲሸጡ፣ ዳሽን ባንክ ላይ 184 ብር ከ86 እየመነዘሩ 188 ብር ከ56 በመሸጥ ላይ ናቸው። ሌላኛው ገንዘብ ስዊዝ ፍራንክ ነው። 1 ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 229 ብር ከ28 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊዝ ፍራንክን 214 ብር ከ31 ይመነዝራሉ። መሸጫቸው 218 ብር ከ38 ነው። በከፍተኛ ደረጃ በዛሬው ዕለት ስዊዝ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው አዲስ ኢንተርናሽናል ባንክ ላይ 1 ስዊዝ ፍራንክ 202 ብር ከ06 ይመነዘራል። መሸጫው 206 ብር ከ10 ነው። ዳሽን ባንክ ላይ ደግሞ 1 ስዊዝ ፍራንክን 200 ብር ከ84 ይመነዝራል። መሸጫው 204 ብር ከ86 ነው። እንደዚሁ ብሔራዊ ባንክ ላይ ደግሞ 198 ብር ከ36 እየመነዘሩ 200 ብር ከ31 በመሸጥ ላይ ናቸው። ሌላኛው ቻይና ዩዋን ነው። 1 የቻይና ዩዋን በዛሬው ዕለት በጥቁር ገበያው 27 ብር እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 25 ብር ከ78 ይመነዘራል። መሸጫው 26 ብር ከ27 ነው። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ ነው። ስኬት ባንክ ላይ 1 ቻይና ዩዋን 28 ብር ከ21 ይመነዘራል። መሸጫው 28 ብር ከ78 ነው። ይህም ማለት ስኬት ባንክ ላይ 1 ቻይና ዩዋን የሚመነዘርበት ሂሳብ ከጥቁር ገበያውም ከግል ምንዛሬውም በላይ ነው። ብርሃን ባንክ ላይ ደግሞ 1 ቻይና ዩዋን 23 ብር ከ52 እየተመነዘረ 23 ብር ከ99 ሲሸጥ፣ ብሔራዊ ባንክ ላይም 1 ቻይና ዩዋን 23 ብር ከ29 ይመነዘራል። መሸጫው 23 ብር ከ53 ነው። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 130 ብር ከ60 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብርሃን ባንክ ላይ 1 ካናዳ ዶላር 114 ብር ከ41 ይመነዘራል። መሸጫው 116 ብር ከ70 ነው። ብሔራዊ ባንክ ላይ ደግሞ 113 ብር ከ34 እየተመነዘረ 114 ብር ከ48 ሲሸጥ፣ እናት ባንክ ላይም 1 ካናዳ ዶላር 112 ብር ከ67 እየተመነዘረ 114 ብር ከ92 በመሸጥ ላይ ይገኛል። ሌላኛው አውስትራሊያ ዶላር ነው። 1 አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው
128 ብር ከ74 እየተመነዘረ የሚገኝ ሲሆን በዛሬው ዕለት በከፍተኛ ደረጃ አውስትራሊያ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ አውስትራሊያ ዶላርን 111 ብር ከ87 ይመነዝራል። መሸጫው 112 ብር ከ02 ነው። እንደዚህ ሁሉ ልማት ባንክ ላይ አንዱን አውስትራሊያ ዶላር 109 ብር ከ87 እየመነዘረ 112 ብር ከ07 ሲሸጥ፣ ንግድ ባንክ ላይ 106 ብር ከ21 እየመነዘሩ 108 ብር ከ33 በመሸጥ ላይ ናቸው። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 19 ብር ከ30 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ስዊድን ክሮና የሚመነዝሩ ባንኮች ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ስዊድን ክሮናን 16 ብር ከ76 ይመነዝራል። መሸጫው 16 ብር ከ93 ነው። ልማት ባንክ ላይ ደግሞ 16 ብር ከ52 እየመነዘሩ 16 ብር ከ85 ሲሸጡ፣ አቢሲኒያ ባንክ ላይም አንድ ክሮናን 16 ብር ከ49 ይመነዝራል። መሸጫው 16 ብር ከ82 ነው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ68 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ አንድ ሳውዲ ሪያል 45 ብር ከ38 ይመነዘራል። መሸጫው ደግሞ 46 ብር ከ24 ነው። እንደዚሁ በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ የሳውዲ ሪያል 46 ብር ከ83 እየተመነዘረ የሚገኝ ሲሆን መሸጫ 47 ብር ከ76 ነው። ሂጅራ ባንክ ላይ ደግሞ 44 ብር ከ79 እየመነዘሩ 45 ብር ከ69 ሲሸጡ፣ ዘምዘም ባንክ ላይ 44 ብር ከ75 እየመነዘሩ 45 ብር ከ64 በመሸጥ ላይ ይገኛል። ሌላኛው የዱባይ ድርሃም ነው። አንድ አረብ ኤሜሬት ድርሃም በዛሬው ዕለት በጥቁር ገበያው 49 ብር ከ75 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 46 ብር ከ87 ይመነዘራል። መሸጫው 47 ብር ከ76 ነው። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 47 ብር ከ66 ይመነዘራል። መሸጫው 48 ብር ከ61 ነው። ሂጅራ ባንክ ላይ ደግሞ 46 ብር ከ28 እየመነዘሩ 47 ብር ከ20 ሲሸጡ፣ ዘምዘም ባንክ ላይ 45 ብር ከ75 እየመነዘሩ 46 ብር ከ66 በመሸጥ ላይ ናቸው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 592 ብር ከ42 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ የኩዌት ዲናርን 514 ብር እየተመነዘረ የሚገኝ ሲሆን መሸጫ 519 ብር ከ14 ነው። ልማት ባንክ ላይም በዛሬው ዕለት አንድ የኩዌት ዲናር 509 ብር ከ68 ይመነዘራል። መሸጫው 119 ብር ከ88 ነው። ንግድ ባንክ ላይ ደግሞ አንድ ኩዌት ዲናር 493 ከ94 እየተመነዘረ 503 ብር ከ82 በመሸጥ ላይ ይገኛል። ገንዘብ የጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 257 ብር ከ75 ሲመነዘር በባንክ 223 ብር ከ84 ይመነዘራል። የባህሬን ዲናር ስና አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 484 ብር ከ59 ሲመነዘር በባንክ 423 ብር ከ20 ይመነዝሩታል። የኦማን ሪያልን ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያ 475 ብር ከ24 ሲመነዘር በባንክ ደግሞ በዛሬው ዕለት አንድ ኦማን ሪያልን 417 ብር ከ01 ይመነዘራል። የኳታር ሪያልን ስናይ አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ90 ሲመነዘር በባንክ ደግሞ 45 ብር ከ87 ይመነዘራል። የቱርክ ሊሬም በዛሬው ዕለት በጥቁር ገበያ አንድ ቱርክ ሊሬ 3 ብር ከ95 ሲመነዘር በባንክ ደግሞ 1 ብር ከ27 ይመነዘራል። የእስራኤል ሽቅልም በዛሬው ዕለት በጥቁር ገበያ አንድ እስራኤል ሽቅል 62 ብር ከ56 ሲመነዘር በባንክ 56 ብር ከ01 ይመነዘራል። የየመን ሪያልን ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ78 ይመነዘራል። የኬንያ ሽልንግ 1 ብር ከ24 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ፣ ካፒታል ማርኬት ኢትዮጵያ እና ኢትዮ ፎሬክስ ናቸው። ቻው።